በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ሲራክ ምዕራፍ 16 ጥቅም የሌላቸው ብዙ ልጆችን አትመኝ፣ በክፉዎች ልጆችም ደስ አይበልህ። በእነርሱ እግዚአብሔርን መፍራት ከሌለባቸው ቢበዙም በእነርሱ ደስ አይበልህ። በሕይወታቸውም አትተማመንባቸው፣ ብዛታቸውም ደስ አያሰኝህ። ከሺህ አንድ ደግ ይሻላል፣ ክፉን ከመውለድም ሳይወልዱ መሞት ይሻላል። በአንድ አዋቂ ሀገር ትጸናለችና በኃጢአተኞች ብዛት ግን ትጠፋለች። ዓይኔ እንዲህ ያለ ብዙ ነገርን አየች፣ ጆሮዬም ከዚህ የሚበልጥ ሰማች። በኃጢአተኞች ወገኖች እሳት ትነዳለች፣ በወንጀለኞች ሕዝብ ላይም ጥፋት ትነዳለች። በኃይላቸው የታመኑ የቀደሙ አርበኞችም ራሳቸውን አላዳኑም። ሎጥ ለኖረባቸው ራሳቸውንም ላኮሩ ሎጥንም ለተጸየፉት አገሮች አልራራላቸውም። ኃጢአተኞች ሕዝቦችን ይቅር አላላቸውም፣ በኃጢአታቸው ጠፉ እንጂ። እነዚህም የተሰበሰቡ ልቡናቸውንም ያከፉ 600,000 እግረኞች ነበሩ። ክሳደ ልቡናውን ያጸና አንድ ሰው ቢኖር እርሱ ቢድን ድንቅ ነው። ይቅርታም መቅሰፍትም ከእርሱ ዘንድ ነውና ይቅር ማለት ይችላል፣ መቅሰፍትን ማምጣት ይችላል። ቁጣው እንደ ቸርነቱ ብዛት መጠን ነው፣ ለሰውም እንደ ሥራው ይከፍለዋል። ኃጢአተኛ ሰው ከዳፋ አያመልጥም፣ ጻድቅ ሰውም የትዕግሥቱን ዋጋ አያጣም። ምጽዋት ሁሉ ይቅርታን ያመጣል፣ ሰውም ሁሉ እንደ ሥራው ያገኛል። ከእግዚአብሔር አመልጣለሁ፣ በሰማያትም የሚያገኘኝ የለም፣ በብዙ አሕዛብም ዘንድ የሚያውቀኝ የለም። የሰውነቴስ ቁጥሯ በዓለም ሁሉ ምንድን ነው አትበል። እነሆ ሰማይ፣ ከሰማያትም በላይ ያለ ሰማይ፣ ከሰማይም በታች ያለው ውቅያኖስ፣ ምድርም በመዓት በጎበኛቸው ጊዜ ይህ ሁሉ ይነዋወጣል። ተራሮችም የምድርም መሠረቶች በመዓት ባያቸው ጊዜ ይንቀጠቀጣሉ ይነዋወጣሉም። ይህንም ልብ አያስበውም። መንገዶቹንስ ማወቅ ማን ይችላል? ገናናነቱንስ ጠብቆ መናገር ማን ይችላል? ከሥራውም አብዛኛው ስውር ነው፣ ሰው የማያየው አውሎ ነፋስ ነውና። እውነት ሥራ መሥራትን ማን ያስተምራል? የምሕረቱንስ ተስፋ ማን ደጅ ይጠናል? አእምሮ የሌለው ሰው እንዲህ ያስባል፣ ሰነፍና በደለኛ ሰውም ስንፍናን ያስባል። ልጄ ሆይ ስማኝ፣ ጥበብንም ተማር፣ ነገሬንም ከልቡናህ አድምጠው። በሚዛን መዝነህ ጥበብህን ግለጣት፣ የትምህርትህንም ነገሯን ተረዳ። የእግዚአብሔር ሥራ ከጥንት ጀምሮ በሥልጣኑ ተፈጠረ፣ ሥርዓታቸውንም በየወገናቸው ለየ። ዓለም ለዘላለም ጸንቶ ይኖር ዘንድ ሥራውን ሁሉ አዘጋጀ፣ ሰራዊታቸውንም በየወገናቸው አዘጋጀ። አይሰሩም፣ አይጠሙም፣ አይራቡምም፣ ሥራቸውም አይቋረጥም። አንዱ ከሌላው ጋር አይጨናነቅም፣ ለዘላለሙም ከቃሉ አይወጡም። ከዚህ በኋላ እግዚአብሔር ምድርን ተመለከተ፣ ከበረከቱም አጠገባት። በደማዊት ነፍስ ሕያው የሆነ ፍጥረት ሁሉ በምድር መላ፣ መመለሻቸውም ወደ ምድር ነው። መጽሐፈ ሲራክ ምዕራፍ 17 እግዚአብሔር ሰውን ከምድር ፈጠረው፣ ዳግመኛም ወደ ምድር ይመልሰዋል። ዓመታትንና ቀናትን በቁጥር ሰጣቸው፣ በውስጧም ያለውን ሁሉ አስገዛቸው። ለየራሳቸው ኃይልን አሳደረባቸው፣ በምሳሌውም ፈጠራቸው። ፍጥረቱ ሁሉ እንዲፈሯቸው አደረገ፣ አውሬዎችንና ወፎችንም እንዲገዟቸው አደረገ። ቃልንና አንደበትን፣ ዓይንንና ጆሮን፣ የሚያስቡበት ልቡናንም ሰጣቸው። ጥበብን ማወቅንም አጠገባቸው፣ ክፉንና በጎንም አሳያቸው። የሥራውን ገናናነትና መፈራቱንም ያሳያቸው ዘንድ በልቡናቸው ፍርሃትን አሳደረባቸው። ቅዱስ ስሙን ያመሰግኑ ዘንድ የሥራውንም ገናናነት ይናገሩ ዘንድ ጥበብን ሰጣቸው። የሚያድናቸው ሕጉንም አወረሳቸው፣ የዘላለም መሐላንም ተማማላቸው። ፍርዱንም ነገራቸው፣ ዓይኖቻቸውም የጌትነቱን ገናናነት አዩ። የጌትነቱንም ቃል ጆሮዎቻቸው ሰሙ። ከኃጢአት ሁሉ ተጠበቁ አላቸው፣ ሁሉንም ባልንጀራችሁን ውደዱ ብሎ አዘዛቸው። መንገዳቸውም ሁልጊዜ በፊቱ ነው፣ ከዓይኖቹም የሚሰወሩበት የላቸውም። ለአሕዛብ ሁሉ ነገሥታትን አነገሠላቸው። እስራኤል ግን የእግዚአብሔር ክፍል ሆነ፣ ሥራቸውም ሁሉ በፊቱ እንደ ፀሐይ ነው። ዓይኖቹም ሁልጊዜ መንገዳቸውን ያያሉ፣ ኃጢአታቸውም ከእርሱ አልተሰወረችም። በደላቸውም ሁሉ በእግዚአብሔር ፊት ነው። የሰው ምጽዋቱ ከእርሱ ጋር እንደ ማኅተም ነው። የሰው ዋጋው እንደ ዓይን ብሌን ትጠበቅለታለች። ኋላ ተመልሶ ዋጋቸውን ይሰጣቸዋል፣ የኃጢአታቸውንም ፍዳ ወደ ራሳቸው ይመልሳል። ነገር ግን ንስሐ የሚገቡበትን መንገድ ሰጣቸው፣ ተስፋ የቆረጡ ሰዎችንም ደስ ያሰኛቸዋል። ወደ እግዚአብሔር ተመለስ፣ ኃጢአትንም ተዋት፣ በፊቱም ጸልይ። ለበደልህም ንስሐ ግባ፣ ከበደልህም ወደ እግዚአብሔር ተመለስ። ኃጢአትን ሁሉ ጥላ፣ ፈቃዱንም አድርግ። በሕይወት ሳሉ እንደሚገዙለት ሰዎች ልዑልን በመቃብር የሚያመሰግነው ማን ነው? የሞተ ሰውን ግን ንስሐ እንደ ኢምንት አለፈው። በሕይወት ደስ እያለህ እግዚአብሔርን አመስግነው፣ የእግዚአብሔር ቸርነቱ ታላቅ ነውና የሚገዙለትን ሰዎች ይቅር ይላቸዋል። ሰው ሟች ስለሆነ ሁሉ በሰው ዘንድ ሊሆን አይችልም። ከፀሐይ የሚበራ ምን አለ? እርሱም እንኳ ያልፋል። ደማዊና ሥጋዊም ክፉ ነገርን ያስባል። እርሱ የሰማይን ምጥቀት ኃይል ያውቃል። ሰው ሁሉ ግን አመድና ትቢያ ነው። መጽሐፈ ሲራክ ምዕራፍ 18
ለዘላለም ሕያው የሆነ እርሱ ሁሉን በአንድነት ፈጠረ። እውነተኛ እግዚአብሔር ብቻ ነው። ሥራውን ያውቅ ዘንድ ማንንም አላሰናበተውም። የገናናነቱንስ ፍለጋ ማን መርምሮ ያውቃል? ከሃሊነቱንስ ማን መርምሮ ያውቃል? ቸርነቱንስ ማን ጠንቅቆ ይናገራል? መጨመርም የለም መቀነስም የለም። የእግዚአብሔርን የጌትነቱን ፍለጋ የሚያገኝ የለም። ሰውን በፈጠረው ጊዜ ያን ጊዜ ያዝዘዋል፣ ዘመኑንም ባስጨረሰው ጊዜ ያን ጊዜ ያሳርፈዋል። ሰው ምንድን ነው? ጥቅሙስ ምንድን ነው? በጎነቱ ምንድን ነው? ክፋቱስ ምንድን ነው? የዘመኑም ቁጥር ቢበዛ 100 ዓመት ነው። በባሕር ውስጥ እንደ አንዲት የውሃ ጠብታ፣ ከአሸዋውም ሁሉ እንደ አንዲት የአሸዋ ቅንጣት እንዲሁ በዘላለማዊነት ዓመታት ዘንድ የሰው ዘመኑ ጥቂት ነው። ስለዚህ ነገር እግዚአብሔር ይታገሳቸዋል፣ ምሕረቱን አሳደረባቸው። ፍጻሜያቸው ክፉ እንደሆነ አይቶ አወቃቸው። ምሕረቱን እንዲሁ አብዝቷልና ሰው ባልንጀራውን ብቻ ይቅር ይላል። እግዚአብሔር ግን ፍጥረቱን ሁሉ ይቅር ይላል። ይቆጣል፣ ይገርፋል፣ ይቅር ይላል። እረኛም መንጋውን እንዲመልስ ይመልሳል። በተግሳጹ የሚታገሱትን ሕጉንም የሚከተሉትን ሰዎች ይቅር ይላቸዋል። ልጅ ሆይ በደስታ መካከል ሐዘንን አታስገባ። በምትሰጠውም ሁሉ ክፉ ነገርን አትናገር። ዝናም ወአይን የሚያቀዘቅዘው አይደለምን? እንዲሁ በጎ ቃል ከመስጠት ይሻላል። እነሆ እንግዲህ ከመስጠት መልካም ቃል አይሻልምን? ሁለቱም ሁሉ በጻድቅ ሰው ዘንድ ይገኛሉ። ንፉግ ልቡናውን ደስ ሳይለው ይሰጣል፣ ሰነፍም ይላገዳል አያመሰግንምም። ሳትናገር ተረዳ፣ ሳትታመምም ዳን። ሳይፈረድብህ ራስህን መርምር፣ በመከራህም ጊዜ ይቅርታን ታገኛለህ። ሳትደክም ራስህን አዋርድ፣ በበደልህም ጊዜ ንስሐ ግባ። ስለትህን ፈጥነህ ስጥ፣ ሳትሞትም ጽድቅን ስራት። ሳትሳልም አስቀድመህ ስለትህን አዘጋጅ። እግዚአብሔር እንደሚፈታተነው ሰው አትሁን። በተቆጣህም ጊዜ የሞትን ቀን አስብ፣ የፍዳህንም ቀን አስብ። ንስሐም ግባ ጸልይም። በጥጋብህ ወራት የረሃብን ወራት አስብ፣ በተድላህም ወራት የችግርን ወራት አስብ። ኑሮ ከጧት እስከ ማታ ድረስ ትለዋወጣለችና ሁሉም በእግዚአብሔር ዘንድ አንድ ጊዜ ፈጥኖ ይደረጋልና። ብልህ ሰው ግን ፈርቶ በሁሉ ይጠበቃል፣ ኃጢአት በሚሠራበትም ጊዜ ንስሐ ይገባል። አስተዋይ ሰው ሁሉ ጥበብን ያገኛታል፣ ያገኛትንም ሰው ታስመሰግነዋለች ታስከብረዋለችም። ነገር አዋቂዎች ራሳቸው በልቡናቸው ይራቀቃሉ፣ የተረዳ ምሳሌንም ይናገራሉ። አትሂድ፣ የኃጢአትንም ፈቃድ አትከተል፣ ከክፉ ፍትወትም ራቅ። ለሰውነት የምትወደውን ከሰጠሃት ጠላትህን በአንተ የጨከነ ታደርገዋለች። በተድላ ብዛት ደስ አይበልህ፣ ከእርሷም ጋር ደስ ይልህ ዘንድ አትለምን። እንዳትያዝ አንተ ድሃ ሳለህ በከረጢትህ ምንም ሳይኖርህ አትበደር። መጽሐፈ ሲራክ ምዕራፍ 19 ሰካራም ሠራተኛ አይበለጥግም፣ ጥቂቱን የሚያቃልል ብዙውን ያጠፋል። መጠጥና ሴት ጠቢባንን ያስቷቸዋል። ጋለሞታን የሚከተላት በደለኛ ነው፣ የዚህም ፍጻሜው ትልና ጥፋት ነው። ደፋር ሰውነት ከመከራ አትጠበቅም። ፈጥኖ የሚያምን ልቡናው ቀሊል ነው፣ ኃጢአትን የሚሠራም ራሱን ይበድላል። ልቡናውን ደስ የሚያሰኝ ሰው ይደነቃል፣ ብዙ መናገርንም የሚጠላ ኃጢአቱን ያሳንሳል። የሰማኸውን ቃል አታውጣ፣ አትድገመውም፣ ለዘላለሙ የባሰ አያገኝም። በወዳጅና በጠላት ዘንድ የምትናገረው ነገር አይኖር። ስተህ የሠራኸው ኃጢአትህንም አትናገር። ቢሰማ አይሰውርልህምና እስክትሞትም ድረስ ይጠብቅሃል። የሰማኸውን ቃል አታውጣ፣ ከዚህም በኋላ የሚያገኝህ ክፉ ነገር እንደሌለ እመን። አላዋቂ ሰው የሰማውን ነገር እስከሚያወጣ ድረስ ይቅበዘበዛል። ልጅ የምትወልድ ሴትም በምጥ እንደምትጨነቅ ይጨነቃል። የተወጋ ሰውም ጦሩን ከላዩ ይነቅል ዘንድ እንደሚቸኩል አላዋቂ ሰው የሰማውን ቃል ያወጣ ዘንድ ይቸኩላል። ወዳጅህን አላደረገ እንደሆነ ወይም አድርጎ እንደሆነ እንዳይደግም ገስጸው። ወዳጅህን አልተናገረ እንደሆነ ወይም ተናግሮ እንደሆነ እንዳይደግም ገስጸው። ወዳጅህን በጥላቻ ነገር ተሰርቶበት ይሆናልና ገስጸው። ከልቡ ሳይፈቅድ የሚሳሳት ሰው አለና። የነገሩህን ነገር ሁሉ አትመን። በአንደበቱ የማይሳሳት ማን ነው? ቁጣ ሳይበዛም ወዳጅህን ገስጸው። ስለ እግዚአብሔር ሕግም ቁጣን አሳልፋት። ጥበብ ሁላ እግዚአብሔርን መፍራት ናትና፣ ጥበብም ሁላ ሕጉን ታስጠብቃለችና። ክፉን የሚያስተምር ጥበብ የለም፣ ለኃጥአንም ምክር ጥበብ የላትም። ከሁሉ የምትረክስ ክፋት አለች፣ አእምሮ የጎደለው አላዋቂም አለ። ነገር ግን ከሚራቀቅ የእግዚአብሔርንም ሕግ ከሚክድ ይልቅ እግዚአብሔርን የሚፈራ አላዋቂ ይሻላል። እየበደለ የሚራቀቅና የሚጠነቀቅ አለ። ለባልንጀራው የሚያደላ ለወዳጁም ፍርድን የሚያቀና መስሎ ፍርድን የሚለውጥ ሰው አለ። እያመሰገነ ለክፉ ነገር የሚያደላ ሰው አለ። ልቡናው ግን ሽንገላን ተሞልቷል። በልቡናው ሌላ ነገር እያለ ፊት አይቶ የሚያዳላ አለ። ባላሰብከውም ነገር ይመጣብሃል። ኃይሉ ቢደክም በአንተም ላይ ክፉ ማድረግ ቢሳነው
ያስተ ዘንድ መከራን በግድ ያመጣብሃል። ሰው በመልኩ ይታወቃልና ጠቢብም በገጹ ይታወቃል። ካለባበሱና ካካሄዱ ከአሳሳቁም የተነሳ የሰው ጠባዩ ይታወቃል። መጽሐፈ ሲራክ ምዕራፍ 20 ለበጎ ነገር ሳይሆን የሚገስጽ ሰው አለ። አዋቂ ሆኖ ሳለም ዝም የሚል ሰው አለ። ነገር ግን ከመንቀፍ መገሰጽ ይሻላል። ስህተቱን የሚያምን ከጥፋት ይድናል። ፍርድን ያደላ ዘንድ የሚወድ ሰው ቆንጆ ልጅን እንደሚመኝ ጃንደረባ ነው። እያወቀ ዝም የሚል ሰው አለ። ንግግር በማብዛትም ራሱን የሚያስጠላ ሰው አለ። የሚመልሰውን አያውቅምና ዝም የሚል ሰው አለ። ጊዜውንም እስኪያገኝ ድረስ ዝም የሚል ሰው አለ። ብልህ ሰውም ጊዜውን እስኪያገኝ ድረስ ዝም ይላል። አላዋቂና ደፋር ሰው ግን እንዳገኘ ይናገራል። ነገርን የሚያበዛ ሰውን ይቆጡታል፣ ራሱንም የሚያኮራ ሰውን ይጠሉታል። ችግሩ የሚያዋርደው ሰው አለ። ገንዘብ ማግኘቱ የማይበረክትለት ሰው አለ። የማይጠቅምህን የሚሰጥ ሰው አለ። ሰጥቶም እጥፍ አድርጎ የሚቀበል ሰው አለ። እየተቸገረ ራሱን የሚያኮራ አለ። ራሱን በማዋረዱም የሚከብር አለ። በጥቂት ብዙ የሚገዛ አለ። 7 እጥፍ ያደርገውም ዘንድ ይፈልጋል። ብልህ ሰው በቃሉ ራሱን ያስወድዳል። የአላዋቂዎች ስጦታም ተወዳጅነት የላትም። አላዋቂ ሰው ጥቅምና ተወዳጅነት የሌለውን ገንዘብ ይሰጥሃል። ጥቂት ቢሰጥህም ለልቡ ብዙ የሰጠህ ይመስለዋል። ጥቂት ቢሰጥህ ብዙ እንደሰጠህ ይላገድብሃል። በአንተም ላይ ነገሩን ያበዛል። የሰጠህንም ይናገርብህ ዘንድ በአደባባይ ይዞራል። ዛሬ ቢሰጥህ ነገ ይከፈልሃል። እንዲህ ያለው ሰው የሚያስጠላ ነው። አላዋቂ ሰው ግን ወዳጅ አልፈልግም፣ ምን ይጠቅመኛል? በጎ ነገር ያደረግኩለት እኔ ዋጋን አላገኝምና እህሌንም የሚመገቡ ሰዎች በእኔ ክፉ ነገር ይናገራሉ። ሁሉም ሁልጊዜ ያሙኛል፣ በእኔም ይስቃሉ ይላል። በአንደበትህ አድጦህ ከምትወድቅ በምድር ላይ አድጦህ ብትወድቅ ይሻልሃል። እንዲሁ የክፉ ሰው አወዳደቅ ፈጥኖ ይመጣል። እንዳገኘ የሚናገር ሰው ራሱን ያስነውራል፣ ለቃሉም መወደድ የለውም። በአላዋቂዎች አንደበትም ነገር ይጠላል፣ በጊዜው አይናገረውምና። ባላዋቂ ሰው አንደበት ምሳሌ ይጠላል። በተቸገረ ጊዜ እግዚአብሔርን ወደ መፍራት የሚመለስ ሰው አለ። ሰውነቱን በመልካም ታርፋለች፣ በማፈርም ሰውነቱን የሚያጠፋ አለ። ባላዋቂነቱም ሰውነቱን ያጠፋል፣ በማፈር ላይ ሰጠው ለወዳጁ ተስፋ የሚሰጠው አለ። ስለዚህም ነገር በከንቱ ጠላት ይሆነዋል። የሐሰተኛ ሰው ውርደቱ ክፉ ነው፣ የአላዋቂዎች ነገራቸው የተጠላ ነው። ከሐሰተኛ ሌባ ይሻላል፣ ነገር ግን የሁለቱም ፍጻሜያቸው ሞትና ውርደት ነው። ሐሰተኛ ሰው ፈጽሞ ይዋረዳል ያፍራልም። በቃሉ ብልህ የሆነ ሰው ነገሩ ይሰማል። ብልህ ሰው መኳንንቱን ደስ ያሰኛል። ምድርን የሚያርሳት የእህሉን ክምር ያበዛል። መኳንንቱንም የሚያገለግል ራሱን ይጠቅማል። እጅ መንሻና መማለጃ የጠቢባንን ዓይን ያሳውራል። አፋቸውን ይዘጋል፣ ቃላቸውንም ያስለውጣል። የተሰወረ ጥበብ እንደተቀበረ ወርቅ ነው። እንግዲህ የሁለቱስ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ብልህ ሰው አለማወቁን የሚሰውር አላዋቂ ሰው ይሻላል። መጽሐፈ ሲራክ ምዕራፍ 21 ይቀጥላል። ረድኤተ እግዚአብሔር አይለየን።